አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተገናኘን ውዶች እንግዲህ ዳጣ ክፍል 40ኛ ይዤላችሁ ቀርቤያለሁ። እንግዲህ ናታን ኤቢ የምትናገረውን አታውቂም እያለ ሲሆን ነበር። ናታን በቃ ተረጋጋ፣ ኤቢ እኮ የምታወራውን አታውቀውም፣ ተረጋጋ። ሰላም ማለት እኮ እህቴም እናቴም ማለት ናት። አባትሽስ እንደዚህ ታያለሽ እንዴ? እና ከዚህ በላይ ያሉ አንተና አባዬ ብቻ ናቸው እያለ አሁንም ቢሆን ድርቅ ያለ ነገር እዛ እንግዲህ ማርቴ ውሃ እንድትገናኝ አደረች። እንደዚህማ በደንብ ሳሚኝ እያለኝ ውሃ ስስማት ነበረ። በቃ እሺ ብላ ከትከትላ ሳቀች። ይህ የሆንሽ ቆራጣ ነሽ። ምንድን ነው ማሚዬ? እንግዲህ ቤታችን እኮ ጸጥቷል፣ እንኳን እንገባ ነው። ወይኔ ደስ ሲል ወይኔ ብላ በሳቅና በደስታ ፈገግታ በተሞላ ደስ ያላትዋል። ስንጨርስ ከዛ በኋላ እንዴት እናደርጋለን? እና ችግር የለውም ደስታ ሞታች። ይኸውልሽ ጥሩ አይደለም እንደዚህ። እኔ ድነኝና ነውረኛ ነሽ፣ ባለየ ነሽ አንቺ። ቆይ አንቺ በዚህ ልክ እንዴት አንቺ እንደዚህ ታደርጊያለሽ? በዚህ ልክ እንዴት ትጠራጥሪያለሽ? አንቺ ንገረኛ፣ ማን አስረገዛት? ንገረኛ፣ ከማን ልታረግዝ ምን ያገባሽ አንቺ? ብሎ ሲያፋጥጣት ናታን ኤቢ ሲያፋጥጣት፣ ግን አንዳንዴ ኤቢ ልክ ናት። ለምንድን ነው ሰላም በራሙ የማትናገረው? ግፋቤል በፎቶ እንኳን የማናውቀው ለምንድን ነው መናገር የማትፈልገው? ግን ይሄ ሁሉ ነው ጭቅጭቅ እየፈጠረ ያለ እኮ ንገረኝ። እሱም ይታወቃል የሆነ ነገር ስላለን ሚስጥር የሚጠብቅላት። አንቺ ምንድን ነው በጠዋቱ እንደዚህ የሚያጨቃጨቃቸው? ቆይ ሰው በቤቱ ሰላም ማለፍ አይችልም? ይቅርታ እማዬ ይቺ ልጅ ግን ጤነኛ ናት? ምንድን ነው ያደረገች? ይቺ ልጅ ግን እማዬ ጤነኛ አይደለችም። የሆነ ሰይጣን ነገር ሳይዘት አይቀርም። አንቺ ምንድን ነው ያደረግሽው? አንቺ ምን አድርገሽ ነው? እማዬ ምንም አለ። ዳጣ ምንድን ነው የሆናችሁት? አረ ታየውም ስሜታዊ ሆኖ ናታ ብድግ አለ። ከሚበላበት ተቋርጦት ግፍት አድርጎት ጠረጴዛውን። እንዴ ናታን በዚህ ልክ ሲናደድ አይቼ አላውቅም። ምንድን ነው ያደረግሽው? ምንም አላደረኩት። ምንድን ነው ጭራሽ ብለሽ ደግሞ እናታ ጋር መጨቃጨቅ ጀመርሽ? በጣም ጥሩ አባትሽ ነው የምናገር ብላ ትድታለች። ጭቅጭቅ ነው የምትወድ ውሃ ደግሞ እንደዚህ ጭራሽ ደግሞ ትጠያለሽ እያለ ደግሞ እሷም ደገመችላት። ዳጣ መሀላቸው ቁጭ ብላ ዳጣ ነበረ እያለችው በሰላም በህይወት መኖር አጠራጥራል። እንዴት ከሰው ጋር ትኖራለህ? ከሰው ጋር ስትኖር እኮ ያየኸውን እንዳላየኸውን የሰማውን እንዳልሰማኸውን ምን ያደርግ ነበር። ያደረገችውም ያሰበችውም ወደኋላ አትልም። እሱን ነው የምለው ማታ ናት እንጂ እዚህ ሀገር እኮ ላስወጣት እያሰብኩ ነበር። እንደሱ ሳይሻል አይቀርም። እስኮላርሽፕ አፈላልገን መውጣት ነው ያለባት። ሰው ያስባል። ኤቢ እኮ አእምሮዋን እንደ ክፉ ነገር ማለዋ ነው እንጂ በጣም ስማርት ነበረች። ይኸውልህ ናታ አንተ ቆንጆ ነገር ሰርተህ ማባይ አይደለህ። ምንም ምን ያህል ስፓርት ብትሆን ጸባይ ከሌለህ ናት ወጣቱን በጣም ከባድ ነው። ኤቢ እኮ ትሁት መሆን ነው ያቃታት። ዝቅ ማለት እሷ ትክክል፣ ሌላ ሰው ስህተት ነው መሆን ያለበት። ደግሞ እንደዚህ መሆን የለበትም። በሰው ልብ ውስጥ እንዲገባ መሆን የለበትም። ግድ የለም ናታን ብልካ ሳይሻል አይቀርም። አያባዬ በቃ ልካታለሁ። በቃ ስውድን ስላሉኝ እነሱ ጋር አወራለሁ። አንተስ እንዴት ነህ? አያባዬ የተለየ ነገር የለም። በቃ ወደ ሰፈር ወደ ቤት እየተሄድሽ እዚህ ድረስ አደረስከኝ በቂ ነው። ቻውሽ አባዬ ለትምህርት ላይ ትኩረት አድርግ ብሎ ተነጋግሮ በተሞላበት ጸባይ ወርዶ ናታን ሄደ። ቢላት አልሰማ ስትል ምን ያልክ? ምንም በፍጹም መሆን አይችልም ማለት እና እንዴት ነው እንደምጠብቀኝ ቁጭ ብለህ ፍቅር ነው። አንተ ግን ጤነኛ ነህ? በቃ ብዙ አመት ሆነኝ እኔ አላልፍም። ማንም ወደዛ እንዳለ ወደዛ አቻንፈል አባዬም ቤት በጣም ነው የሚገል እሞታለሁ። ኧረ እባክህ ፍቅር አይደል እንዴ? ይኸውልህ ይሄ መጨረሻ ነው።
እኔ ፖሊስ እጠራለሁ። ጥሪያቸው። አንቺ ከሌለሽ ቤቱ እስር ቤት ነው። እስክሞት እወድሻለሁ። ስማኝ፣ በጣም ነው የምታስጠላኝ። ሲጀመር ደግሞ እኔን አትመጥነኝ። ደግሞ እኮ በጣም ፋራ ነህ። ደግሞ የፍቅር ምናምን የምትለው ድሮ ቀርቷል። እና ደግሞ ከዚህ እንደ ጀማሪ ወደዛ ሂድ። ፍቅር አንቺ አልገባሽም እባክሽ ብሎ ሲላተኝ ሰላም እኔማ መረሳሁልሽ አረሳሁልሽ። ምን የወጋ የረሳ የተወጋ የረሳ ምን ነው ተረቱ? አረ ሰላምዬ፣ አረ ስንት ተይውና እዚህ ውስጥ ተይው ሰላምዬ፣ እስኪ ተይው በቃ ያን ሁሉ ተይው። እዛ ድሮዶ አይደል ተወለድኩኝ በቃ ተይው አይደለም ደግሞ ሰላምዬ። ኤቢ የምታስበው ሀሳብ እንኳንም ያልሰማሻት ምን ነው? ምንድን ነው ያሰበችው? አረ እንደው እንዳሰሚያት በጣም ነው የምታስጠላ። እንዲህ ያለሽ ዳጣስትል ከባዱ ላንቺ ነው። ኤቢ ምንም ነገር አታስብ እንደሆነ አውቃለሁ ሰላምዬ። ይሄ ግን በጣም የተለየ ነው። ቆይ ምንድን ብላ ነው? የምነግርሽ ነገር በጣም ከባድ ነው። ትደነግጫለሽ። እሺ ንገሪኝ እስኪ። አልደነግጥም አይደሽ ታውቂያለሽ። ሰላዶ እኮ አናታቀቀደ ሰላም ያረገዘችው ካንተ ነው ወይም ከደረጀ ነው አላለች መሰለሽ? ለማን ነው ለናታን እንደዚህ ያለችው? አረ ለጉድ ሰላም ምንም አልደነገጥሽም እኮ። ለምን ደነግጣለሽ? እዚህ ቀደም እኮ ለኔ ብላኛለች። ለምን ማደነግጭ? አይ አልደነግጥም። ይሄማ ያስጠረጥራል። እኔ እንኳን ብጠረጥር በሽ እኔ ባልታመን እኮ ከባድ ነው። እሷ እንኳን አባቷን የራሷንም አትተው እያለች ትሰማኛለህ። ጭራሽ ከኋላ አጠገቤ ብድር ሰጥ አፍንጫህን ነው የምልህ። ኤቢ እኔ ወድሻለሁ እያላት ነው። እሷ ግን እሺ እኔ ምን ላድርግ? በዛ የምትወዳቸውን ሂደህ እንደፈለግኩ በቃ ብቻ ውለድ። ከዛ ለምን እልሃለሁ። ምንድን ነው ናታን መጨረሻ ላይ ደረሰባቸው። አየህ አይደለ ወንድም የላትም ብሎ አሁን እኮ እያስጨነቀኝ ነው ያለ ጭራሽ። እና ትንሽ ያሳዝን በጣም ሀይም ነው ናታን። አሁን ደግሞ እንኳን መጣልኝ በቃ አንተ ትሻለኛለህ ብላ ተዳቅፍ ታደርገና አንተ ነህ አይደል ናታ? እሱ በጣም ወዶ ይሄን ያለ ነው ናታን በለው እያለች ከሀላይ ታጨብራለች። እንግዲህ ናታን ግን ጓደኛው ምንም አላለ። ዝም ነው አንቺ አልደነግጥ ስትይ የውሸት ነው። አንቺሳ ዳሽን የጠረጠርሽው ነው ናታን? ኧረ በቴዲዬ እኔ ሰላም እንደዛ አላሰብኩም። ይኸውልሽ አንቺ የልጅሽን አባት አላስታውቅም ብለሽ ዝም ስትይ ለዚህ ደግሞ ቆንጆ ሆነ ለጠፈችልሽ። ካፈለኩስ እንደዛ የሚባል ነገር የለም። እንደውም እኮ ጥሩ ሰው ናት። ሰራተኛዋ አርግዛ የልጅን አባት አልናገርም ስትል እንኳን ይሄ ሌላ ያስጠረጥርም እንዴ እያለ ዳጣ ስትላት እሱማ ልክ ነሽ። ግን እትዬን ብትሆን እኮ እኔን ሳይሆን ባሏን ስለምታምነው አለ ሰላምዬ። አንቺንም ታምንሻለች። ግን ቢሆን አንቺ ምን ታያለሽ? ምን ቢሆን አብዬ ያለችው ነው እየተባሰ መጥቷል። ያልጠረጠረ ተመጠረጠረ ያለ አይደለ? ለማንኛውም ሰላምዬ ስለማይሆን እኔ ምንም አላሰብኩኝ። ለማንኛውም ወንድ ደግሞ ከባድ ነው። አይ እሱ እኮ ገና ነን፣ ግን አላ አይደለ ሴት ናት። ሴት እንድትሆን እፈልጋለሁ። በዚህ ቤት እኮ ብዙ ሴት ልጅ ነው ያለ። እስኪ እናያለን። እስኪ የሚታይ ነው አለቻትና ዝም አለቻት ሰላም። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ደህና ሁኑልኝ። ላይክ አይከፈልበትም። ላይክ እያደረጋችሁ አበረታቱኝ። አሰላም